ሰላም የተወደዳችሁ ውድ ቤተሰቦች እንዴት አድራችኋል? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። እንደተለመደው ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ እያደረጋችሁና የደወል ምልክቷን እየተጫናችሁ ከኛ ጋር አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። እንዲሁም ደግሞ ቪዲዮን ላይክ እያደረጋችሁ ሌሎች እንድታጋሩም የአክብሮት ግብዣችንን እናቀርባለን። የዓለም የክለቦች ዋንጫ የዛሬው ጉዳያችን ነው። የቼልሲን ጨዋታ እንመለከታለን። እንግዲህ ሌሊት 10 ሰዓት ላይ የተከናወነውና ሊነጋ ሲል የተጠናቀቀ የጨዋታ መርሃ ግብር ነው። በቼልሲና በኢኤስ ቱኒዝ መካከል የተከናወነው ጨዋታው በቼልሲ አሸናፊነት ነው የተጠናቀቀው። ጨዋታው ምን መልክ ነበረው? አጠቃላይ በጨዋታው ላይ ቼልሲ ሲያሸንፍ ምን አይነት አንኳር ጉዳዮች በጨዋታው ላይ ነበሩ የሚሉትን ርዕሰ ጉዳዮች እንመለከታለን። እንግዲህ በጨዋታው ላይ ሁለቱም ክለቦች የማለፍ ተስፋን ይዘው ነበረ ወደ ጨዋታው የመጡት። ነገር ግን ደግሞ ለማለፍ ተስፋ ቢኖራቸውም ሁለቱም የሚጠበቅባቸው የተለያየ ነገር ነበር። ቼልሲ በጨዋታው ላይ 1 ነጥብ ካገኘ በቂው ነው። ወደ ቀጣዩ ዙር የሚያሳልፈው 1 ነጥብ ብቻ ነው የሚፈልገው። በአንጻሩ ግን ኤስ ቱኒዝ ወደ ቀጣዩ ዙር ለማለፍ የግድ ይህንን ጨዋታ ማሸነፍ ይጠበቅበት ነበር። ስለዚህ በጨዋታው ላይ የኤስ ቱኒዝ እግር ኳስ ክለብ ከቼልሲ ይልቅ የበለጠ ፈተና የሚበዛበት ክለብ እንደነበረ መገመት ይቻል ነበር። ከዛም ባሻገር ግን በተለይ ደግሞ አንድ መናገር የሚቻለው የአፍሪካ ቲሞች በውድድሩ ላይ ጥሩ ጊዜን እያሳለፉ አይደለም የሚገኘው። የሚወዳደሩትን ክለቦች ብትመለከቱ ለማለፍ ከፍተኛ ስትራግል የሚያደርጉ ለማለፍ አይደለም ለማሸነፍ እንኳን በጣም ከፍተኛ ስትራግል እያደረጉ የሚገኙ ቡድኖች እንደሆኑ በተለያዩ ጨዋታዎች ላይ ተመልክተናል። ለምሳሌ ማማሎዲ ሰንዳውንስን ብትመለከቱ ሰንዳውንስ የመጀመሪያውን ጨዋታ ያሸነፈበትን መንገድ ተመልክተናል። በመጀመሪያው ጨዋታ ላይ 3 ነጥብ ይዞ ነበር የወጣው ከኡልሳን ኤችዲ ጋር ተጫውቶ። በሚቀጥለው ጨዋታ ግን ከቦሩሲያ ዶርትመንድ ጋር ጥሩ ፉክክር ቢያሳይም ጥሩ የጨዋታ ላይ እንቅስቃሴ ቢኖረውም ጨዋታው ላይ ግን አሸንፎ መውጣት አልቻለም። ስለዚህ አሁን ማማሎዲ ሰንዳውንስ ወደ ቀጣዩ ዙር ለማለፍ የግድ የምሽቱን ጨዋታ ማሸነፍ ይጠበቅበታል። ፍሉሚኔንሴን ነው የሚገጥመው። ይህንን ጨዋታ ማሸነፍ ለዚህ ቡድን እጅግ በጣም አስፈላጊ ነገር ነው። የግብፁ ክለብ አልሃሊንም ብትመለከቱ አልሃሊ መጥፎ ቡድን አልነበረም በውድድሩ ላይ። እንደውም የመጨረሻውን ጨዋታ ካያችሁ ከፖርቱጋል ፖርቶ ጋር በተደረገ ጨዋታ ምን ያክል ከፍተኛ ፉክክር ሜዳ ላይ ሲያሳይ እንደነበር ተመልክተናል። ግን ደግሞ ቡድኑ በተለይም ደግሞ ለማሸነፍ አልቻለም ነበረ። 1 ነጥብ ይዞ ነው የወጣው። ከውድድሩም ተሰናብቷል። እንደውም ጆዜ ሬቬሮ የክለቡ አሰልጣኝ በዚህ ክለብ መቆየት አለባቸው ወይስ ከክለቡ መሰናበት አለባቸው የሚሉ አይነት ውዝግቦች እንዲነሱም ያደረገ ጉዳይ ነበር። ከዛ በተጨማሪ ደግሞ እንደዚሁ የሞሮኮን ዋይዳድ ካዛብላንካን ብትመለከቱ በ2 ተከታታይ ጨዋታዎቹ ላይ በርካታ ግቦችን እያስተናገደ የነበረ ቡድን ነው። በማንቸስተር ሲቲ 2-0 የተሸነፈ፣ ከዛ ደግሞ እንደገና በዩቬንቱስ 4-1 በሆነ ውጤት ተሸንፎ ነው የ2 የምድብ ጨዋታዎቹን ማጠናቀቅ የቻለው እና ዋይዳድ ካዛብላንካ ቀድሞ መውደቁን ካረጋገጠ ቆይቷል። እንደውም ቀጣይ የሚያከናውነው ከአላይን ጋር የሚያደርገው ጨዋታ የመርሃ ግብር ማሟያ ብቻ ነው። ስለዚህ የአፍሪካ ቲሞች ልክ እንደ ብሔራዊ ቡድኖቻቸው ሁሉ እንደዚህ አይነት ትልልቅ ቶርናመንቶች ላይ ውድድሮች ላይ ሲመጡ ረጅም ርቀት የመጓዝ ችግር አለባቸው። የዓለም ዋንጫውን ለምሳሌ ሲካሄድ የአፍሪካ ቡድኖች ረጅም የተጓዙበት ርቀት የትኛው ነው ከተባለ ካታር ላይ የተመለከተ ነው። የሞሮኮ ብሔራዊ ቡድን እስከ ግማሽ ፍጻሜ ድረስ የተጓዘበት ውድድር ብቻ ነው። ከዛ ውጭ ግን ያሉትን ብትመለከቱ ሩብ ፍጻሜ የደረሱ ብሔራዊ ቡድኖችን ነው ልንመለከት ምንችለው። ለምሳሌ የሴኔጋል ብሔራዊ ቡድን፣ ከዛ ውጭ ደግሞ የጋና ብሔራዊ ቡድን ነው ልናስታውስ የምንችለው እና በአፍሪካ ብሔራዊ ቡድኖች በኩል በተለይ ደግሞ በዋነኝነት በጣም ብዙ ስራዎች ሊሰሩ እንደሚገባ ይህም ውድድር በደንብ ፍንትው አድርጎ ያሳየ ነው። ምክንያቱም ብሔራዊ ቡድኖች ጥሩ ከሆኑ፣ ሊጎች ደግሞ የበለጠ ጥሩ ከሆኑ በእንደዚህ አይነት ውድድር ላይ አውትሼን አድርጎ መውጣት ይቻላል። ግን የአፍሪካ ሊግ ከአውሮፓ ሊግ ጋር እንደማይወዳደር ኢቨን ለንጽጽር እንኳን እንደማይቀርብ እነዚህ ጨዋታዎች በደንብ አድርገው ምስል ማሳየት ይችላሉና እነዚህን ጉዳዮች ነው በደንብ የተመለከተ ነው። ዞሮ ዞሮ ወደ ቼልሲ ጨዋታ እንመለስና እንግዲህ ቼልሲ ጨዋታውን ሲያሸንፍ ከባለፈው ጨዋታ ላይ የቀየራቸው ወይም ደግሞ ቀይሮ ወደ ሜዳ ያስገባቸው ተጫዋቾች ነበሩ። ለምሳሌ በተከላካይ መስመር ላይ በተለይም በራይት ባክ ቦታ ላይ ጆሹዋ አቼምፖንግ በዚህ ጨዋታ ላይ መጀመር ችሏል። ከዛ በተጨማሪ ሮሚዮ ላቪያ እና ዴስበሪ ሃል ደግሞ እንደዚሁ መሀል ሜዳ ላይ መጣመር የቻሉ ተጫዋቾች ናቸው። በዚህ ጨዋታ ላይ እንደተመለከትነው ፔድሮ ኔቶ በቋሚነት አልጀመረም።
ፔድሮ ኔቶ እንግዲህ በተከታታይ 2 ጨዋታዎች ላይ ግቦችን ሲያስቆጥር የተመለከትነው ተጫዋች ነበር። ኖኒ ማዱዌኬ በዚህ ጨዋታ ላይ ተሰልፈዋል። ኮል ፓልመር አልነበረም። ከዛ ውጪ ክሪስቶፈር ንኮንኩ በዚህ ጨዋታ ላይ መሰለፍ የቻለ ተጫዋች ነው። ከሰሞኑ ከዚህ ክለብ ይለቃል የሚሉ ዜናዎች በደንብ በስፋት እየተዘገቡ ይገኛል። ኢቭን ግብ ጠባቂው ሮበርት ሳንቼዝ አልጀመረም። ፊሊፕ ጆርገንሰን ነው በዚህ ጨዋታ ላይ እንደዚሁ በቋሚነት ሲገባ እየተመለከት ነው። የዴንማርካዊ ግብ ጠባቂ እንዲሁ ደግሞ ቤኖይት ባዲያ ሼሊ እና ቶሲን አዳራቢዮ በዚህ ጨዋታ ላይ በቋሚነት ጀምረዋል። ከዛ ውጭ ደግሞ ማሎ ጉስቶ በቋሚነት ሲጀምር፣ ማርኮ ኩሬያ፣ ሌቫይ ኮልዊል ተጠባባቂ ወንበር ላይ የነበሩ ተጫዋቾች ነበሩ በቼልሲ በኩል። ከዛም ባለፈ ቴርቮ ቻሎባህን በተጠባባቂ ወንበር ላይ የነበረ ተጫዋች ነው። ይህ በእንዲህ እንዳለ ደግሞ ሪሲ ጀምስም ህመም እንዳጋጠመው ሲነገር ነበር በዚህ ጨዋታ ላይ። ያ መሆኑን ተከትሎ ይህም ተጫዋች እንደዚሁ ሜዳ ላይ ገብቶ ሲጫወት አልተመለከት ነው። የጨዋታው አብዛኞቹን ደቂቃዎች ማለት በሚቻል ሁኔታ ቼልሲ በማጥቃት ነበረ ሲያሳልፍ የነበረው። በተለይ በኳስ ቁጥጥር ረገድ የተሻለ እንቅስቃሴ በማሳየት እንዲሁ ደግሞ የኤስ ቱኒዝን የመከላከል ቀጠና ሰብሮ ለመግባት የሚደረጉ እንቅስቃሴዎችን ስንመለከት ነበር ሜዳ ላይ በነበረው የጨዋታ እንቅስቃሴ። ቼልሲዎች ምን ያክል እንግዲህ በዚህ ጨዋታ ላይ ዶሚኔት አድርጓል የሚለውን ነገር ለመረዳት የሚያስችል አንድ ቁጥር አለ። ቼልሲ በዚህ ጨዋታ ላይ 74 በመቶ ነው ኳስ ተቆጣጥሮ ሲጫወት የነበረው። የኤስ ቱኒዝ ኳስ ቁጥጥር 26 በመቶ ብቻ ነው። ቼልሲ 12 ሙከራ ሞክሮ በዚህ ጨዋታ ላይ ከ12ቱ 5ቱ ኢላማቸውን ያልጠበቁ ሲሆኑ 7ቱ ደግሞ ከዛ በተቃራኒ ኢላማቸውን የጠበቁ ሙከራዎች ነበሩ። ከዛ ውጭ ግን በኤስ ቱኒዝ በኩል ስንመለከት 3 ሙከራዎችን ሞክረው ከ3ቱ አንድም ኢላማውን የጠበቀ ሙከራ ማድረግ አልቻሉም። ይሄ ቁጥር በራሱ ቼልሲ በዚህ ጨዋታ ላይ የበለጠ ዶሚኔት አድርጎ ሲጫወት እንደነበር የሚያሳይ ነው። ከዛ ውጭ ግን የቼልሲው ግብ ጠባቂ ጆርገንሰን ምንም የተፈተነበት ሙከራ እንኳን አልነበረም። በጨዋታው ላይ እንዳየነው ምንም ሴቭ ያደረገው ኳስ አልነበረም። በአንጻሩ ግን የኤስ ቱኒዙ ግብ ጠባቂ በዚህ ጨዋታ ላይ እንደተመለከትነው 4 የሚጠጉ ኳሶችን ማዳን ችሏል። ቤሺር ቤንሳይድ በባለፈውም ጨዋታ ላይ እንደተመለከትነው የፍጹም ቅጣት ምት ማዳን ችሎ ነበረ ከሎስ አንጀለስ ጋር በተደረገው ጨዋታና በዚህም ጨዋታ ላይ ቢዚ የሆነ ምሽትን ነው ማሳለፍ የቻለው። በጨዋታው ላይ እንደተመለከትነው ምንም እንኳን በቼልሲዎች ላይ ጫና ቢኖርም የማለፍ ጫና ቢኖርም ከአየር ጸባዩ ጋር ተያይዞ በቼልሲዎች በኩል ከጨዋታው አስቀድሞ ቅሬታዎች ቢኖሩም ነገር ግን ደግሞ ጥሩ ፖዘቲቭ የሚባሉ ነገሮች ነበሩ። የጨዋታው የመጀመሪያው ግብ የተቆጠረው 48ኛው ደቂቃ ላይ ነው። ወደ መልበሻ ክፍል ለማምራት ጥቂት ደቂቃዎች በቀሯቸው ሰዓት ከቅጣት ምት ኤንዞ ፈርናንዴዝ ያሻገረውን ኳስ ቶሲን አዳራቢዮ በግንባር ገጭቶ በማስቆጠር የቼልሲን የመጀመሪያ ግብ ማስገኘት ችሏል። ከዛ በመቀጠል ደግሞ ከ2 ደቂቃዎች በኋላ እንደገና ራሱ ኤንዞ ፈርናንዴዝ ያቀበለውን ኳስ ሊያም ዴላፕ ወደ ግብነት መቀየር ችሏል። እንግዲህ ሊያም ዴላፕ ይህንን ጨዋታ ሲያከናውን 3ኛ ጨዋታው ነው። የመጀመሪያውን ጨዋታ ተቀይሮ ነው የገባው። 2ቱን ጨዋታዎች ደግሞ በተከታታይ በቋሚነት መጀመር ችሏል። በመጀመሪያው ጨዋታ ላይ እንደተመለከትነው አሲስት አድርጓል ለግብ የሆነ ኳስ። እንደዚሁ ደግሞ በዚህ ጨዋታ ላይ ግብ ማስቆጠር ችሏል። በእርግጥ ይህ ኳስ ሲቆጠር የግብ ጠባቂው የታይሚንግ አጠባበቅ ጥሩ የሚባል አልነበረም። ምንም እንኳን ግብ ጠባቂው ጥሩ ኳሶችን ያድር እንጂ ይህ በሽር ቤንሳይድ የተባለ ግብ ጠባቂ በጨዋታው ላይ እንዳየነው በተለይም አንዳንድ የግብ ጠባቂ ስህተቶችን ሲሰራ ነበር የተመለከትነው። ይህንንም ኳስ ለማዳን የሚችልበት ሁኔታ ነበረ፣ ግን ደግሞ ምንም አይነት አክሽን አልወሰደም። ሲወረወር አላየነውም፣ ወይ ደግሞ ሜዳ ላይ የሆነ ኳሱን ለማዳን የሚያስችል እንቅስቃሴ አልነበረውም እና የመጀመሪያው አጋማሽ እንግዲህ በቼልሲ 2-0 መሪነት ነው መቀጠል የቻለው። ከዛ በኋላ ደግሞ እንደዚሁ በሁለተኛው አጋማሽ ቼልሲዎች እንደዚሁ የተሻለ እንቅስቃሴ ሲያደርጉ በሜዳ ላይ ተመልክተናቸዋል። በኤስ ቱኒዝ በኩል ምናልባት ከተወሰኑ እንቅስቃሴዎች በስተቀረ ውጤቱን ለመቀልበስ የሚያስችል አይነት ሁኔታ አልነበረም። አሰልጣኙም የተጫዋቾች ለውጦችን አድርገዋል። ኤንዞ ማሬስካ ለምሳሌ ዳሪዮ ኢሱጎን ቀይሮ አስገብተዋል። ማርክ ጊዮን ቀይሮ አስገብተዋል። አንድሬ ሳንቶስ እንዲሁ ተቀይሮ ገብቷል። ከዛ ውጪ ቴርክ ጆርጅ ተቀይሮ የገባ ተጫዋች ሲሆን ሌላኛው ተጫዋች ደግሞ እንደዚሁ ተቀይሮ ወደ ሜዳ ሲገባ የተመለከትነው ማማዱ ሳር ነው። የ19 ዓመቱ ተጫዋች ወደ ሜዳ ተቀይረው ሲገቡ የተመለከትናቸው ተጫዋቾች ናቸው። ሁለተኛው አጋማሽ አብዛኛውን ሙሉ ደቂቃውን ማለት በሚቻል ሁኔታ ያን ያክል የተለየ የሚባል እንቅስቃሴ አልተመለከትንም ነበር። ምናልባት አንድ ኳስ በእጅ የተነካ ነበረ በኤስ ቱኒዞች አማካኝነት። ነገር ግን ደግሞ የዕለቱ ዳኛ በቪኤአር ከተመለከቱት በኋላ የፍጹም ቅጣት ምት አያሰጥም ብለዋል። ያን ነበር የተመለከትነው። አንድሬ ሳንቶስ
በሁለቱ ጨዋታዎች ላይ የመሰለፍ እድል ስላላገኘ በቼልሲ ደጋፊዎች በኩል ጥያቄ የሚያስነሳ ነገር ነበር። ለምንድን ነው ለዚህ ተጫዋች የመጫወት እድል ያልተሰጠው? ለምን የጨዋታ እድሎችን አላገኘም? የሚሉ ጥያቄዎችን ሲያስነሳ ነበረ። ይቅርታ። በዚህ ጨዋታ ላይ ግን ተቀይሮ መግባት ችሏል። በተለይም በ67ኛው ደቂቃ ላይ ኤንዞ ፈርናንዴዝን ቀይሮ መግባት ችሏል። ታዲያ 97ኛው ደቂቃ ላይ እሱ ያቀበለውን ኳስ ነው ቴሪክ ጆርጅ ማስቆጠር የቻለው። አሁንም በዚህ ኳስ ላይ በሽር ቤንሳይድ ተወቃሽ ግብ ጠባቂ ነው። ኳሱን በጥሩ ሁኔታ ማዳን ይችል ነበረ፣ ሴቭ ማድረግ ይችል ነበረ። ግን ቢወረወርም ደግሞ ኳሷን ሙሉ በሙሉ ማዳን ወይም መቆጣጠር አልቻለም እና ሶስተኛውን ጎል እንግዲህ ያስቆጠረው ቼልሲዎች በዚህ ጨዋታ ላይ ሙሉ 3 ነጥብ ይዘው በመውጣት እንግዲህ ከምድባቸው ፍላሚንጎን ተከትለው በ6 ነጥብ እና በ3 ንጹህ ግብ ሁለተኛ ደረጃን ይዘው ወደ ቀጣዩ ዙር ማለፍ የቻሉበትን ውጤት ማስመዝገብ ችለዋል ማለት ነው። እንግዲህ ከዚህ ምድብ ፍላሚንጎ አንደኛው ነው ማለፉን አረጋግጧል። ለቼልሲዎች እንደውም በጣም ከበድ ሊል የሚችል የነበረው በተለይም ቼልሲ ከባየር ሚኒክ ሊደርሰው እንደሚችል ሲነገር በመቆየቱ ምክንያት ነበር። ቼልሲ ከባየር ሚኒክ ሊደርሰው ይችላል፣ ምክንያቱም ባየር ሚኒክ የምድቡ አንደኛ ነው። ምናልባት ደግሞ 1 ነጥብ ብቻ ስለሆነ የሚያስፈልገው በቀጣዩ ዙር ላይ ምናልባትም ባየር ሚኒክን ያገኛል። እንደውም እስካሁን ከገጠማቸው ተጋጣሚዎች በጣም ከባድ ሊሆን የሚችለው ተጋጣሚ ባየር ሚኒክ ነው የሚሉ ሀሳቦች ሲነሱ እንደነበር ተስተውሏል። ግን ደግሞ ምሽት 4 ሰዓት ላይ ቀደም ብሎ በተደረገው ጨዋታ ቤንፊካ ባየር ሚኒክን 1-0 በሆነ ውጤት በማሸነፍ በ7 ነጥቦች ምድቡን በበላይነት ማጠናቀቁን ተከትሎ በቀጣይ የቼልሲ ተጋጣሚ ባየር ሚኒክ ሳይሆን ቤኔፊካ ሆኗል ማለት ነው። በእርግጥ ቤኔፊካ እንደው ቀላል ተጋጣሚ ነው ብለን እርግጠኛ ሆነን መናገር አንችልም። ምክንያቱም የቤኔፊካን አጫወት ለተመለከተ በተለይ ከባየር ሚኒክ ጋር ያደረገውን ጨዋታ ለተመለከተ ሰው ምን ያክል ከበድ ያለ ተጋጣሚ እንደሆነ በዚህ ጨዋታ ላይ መረዳት ይቻላል እና ቼልሲ ቀላል ተጋጣሚ አይደለም የሚያገኘው። በ16ቱ ጥሎ ማለፍ ሩብ ፍጻሜውን ለመቀላቀል ከባድ ከሚባሉት ቡድኖች መካከል አንዱን ነው የሚያገኘው። ይህም ጨዋታው የበለጠ ከበድ ያለ እንዲሆን ያደርገዋል። ቼልሲ በቀጣይ ከቤኔፊካ ጋር ሲጫወት፣ ፍላሚንጎ ደግሞ እንደዚሁ ሌላኛውን ጨዋታ የሚያከናውን ነው የሚሆነው። በተለይም በዚህ ምድብ በነበረው ፉክክር ፍላሚንጎ እና ቼልሲ እንግዲህ 7 እና 6 ነጥቦችን ይዘው ነው በውድድሩ ላይ የምድብ ጨዋታቸውን ማጠናቀቅ የቻሉት። ፍላሚንጎን ደግሞ ስትመለከቱ በተለይ በመጀመሪያዎቹ 2 ጨዋታዎች ላይ ወሳኝ የሚባሉ 3 ነጥቦችን በማግኘት ስለሆነ ጨዋታውን ያጠናቀቀው በቀጣይ እንግዲህ ከባየር ሚዩኒክ ጋር ከ4 ቀናት በኋላ ጨዋታውን የሚያከናውን ነው የሚሆነው እና ጨዋታው እንግዲህ እንዲህ ባለው ሁኔታ ነው እየተጠናቀቀው ሊባል ይችላል። ለአሰልጣኝ ኤንዞ ማሬስካ በተለይ ጥሩ ነገሩ ለተጫዋቾቻቸው እረፍት መስጠታቸው፣ በተለይ ወሳኝ የሚባሉ ተጫዋቾቻቸውን ማሳረፍ መቻላቸው፣ ምናልባትም ደግሞ አሰልጣኙ ለቀጣይ ጨዋታ የበለጠ ተጫዋቾቻቸው እረፍት እንዲያደርጉ እድል የሚሰጣቸው ነው። በዚህ ጨዋታ ላይ ቀደም ሲል እንደነገርኳችሁ ኮል ፓልመር፣ ሞይሰስ ካይሴዶ፣ ሌቫይ ኮልዊል፣ ፔድሮ ኔቶ፣ ሬሲ ጄምስ ያው በህመም ምክንያትም ቢሆን በዚህ ጨዋታ ላይ ከኤስፐራንሳ ቱኒስ ጋር ተሰልፈው መጫወት ያልቻሉት ተጫዋቾች ናቸው። እንግዲህ አሰላለፉን ስትመለከቱት ቼልሲ በኮንፈረንስ ሊግ ላይ ሲጫወት ይጠቀም የነበረውን አሰላለፍ ይዞ ወደ ሜዳ የገባ ይመስል ነበር። በተለይም ቼልሲ በኮንፈረንስ ሊግ ላይ ሲጫወት አብዛኞቹ የሚያሰልፋቸው ተጫዋቾች በቋሚ 11 ውስጥ ያልነበሩ፣ በተለይም ውድድሩ እየገፋ እስከሚሄድ ድረስ ሲጠቀም የነበራቸው ተጫዋቾች እንዲህ አይነቶቹን ነው እና ያንን አሰላለፍ የሚያስታውስ የጨዋታ እንቅስቃሴን ነው እየተመለከት ነው። እንግዲህ ማሬስካ በተለይም ከጨዋታው ፊት ሲናገሩ እንደነበረው ይህ 60ኛ ጨዋታችን ነው በውድድር ዓመቱ ብለው ሲናገሩ ነበር እና ቼልሲ ምን ያክል ተደራራቢ ጨዋታዎችን በውድድር ዓመቱ ላይ እያደረገ እንደሆነ የሚያሳይ ነው። ማሎ ጉስቶ በጨዋታው ላይ እንደተመለከት ነው ወደ መሀል ሜዳ ኢንቨርት እያደረገ ይመጣ ነበር። እንዲሁ ደግሞ ኬርናንዶ ኤስፐሪሃል ደግሞ ወደ ቀይ መስመር እየተሳበ ሲጫወት ሚድፊልዱን ደግሞ የበለጠ ሲያግዝ እንደነበር በጨዋታው ላይ ተመልክተናል። እንግዲህ በፊላዴልፊያ የነበረው ሙቀት ምንም እንኳን ጨዋታው ሌሊት 10 ሰዓት ላይ ይደረግ እንጂ 35 ዲግሪ ሴልሺየስ ነበረ የሙቀት መጠኑ እና በጣም ለቼልሲ የበለጠ አስቸጋሪ ሆኗል። የሂዩሚዲቲ መጠኑ በጣም ከፍተኛ ነበር። ቼልሲ እንግዲህ እንዲህ ባለው ሁኔታ ውስጥ ሆኖ ነው ጨዋታውን መቀጠል የቻለው እና እንግዲህ የጨዋታውን እንቅስቃሴዎች ለተመለከተ ቼልሲ በአጠቃላይ ሙሉ በሙሉ የበላይነት የወሰደበት ጨዋታ ነው ተብሎ ሊነገር ይችላል። እንግዲህ ቀጣዩ የሚጠበቁ ደግሞ ጉዳዮች አሉ። በተለይም በቼልሲ እግር ኳስ ክለብ ውስጥ ኖኒ ማዱኬ በእርግጥ በጨዋታው ላይ ይሰለፍ እንጂ በክለብ ውስጥ ይቆያል አይቆይም የሚለው ነገር እስካሁን ድረስ አልተረጋገጠም። ምናልባት ከክለቡ ለቆ የሚወጣበት እድል በጣም ሰፊ ይመስላል። እንግዲህ ቼልሲ በቀጣይ ባየር ሚኒክንም ቢገጥም ቤኔፊካንም ቢገጥም ሁለቱም ጥሩ የሚባሉ ክለቦች ናቸው እና ለቼልሲ ቀላል የሚባል ጨዋታ አይሆንም።
እንግዲህ ቼልሲ ወደ ቀጣዩ ዙር ማለፉን ተከትሎ የሚያገኘው የገንዘብ ሽልማት ይኖራል። ያ ደግሞ የበለጠ ቼልሲን ራሱን በዝውውር እንዲያጠናክር ደግሞ ወደፊት ጥሩ ውጤቶችን እያስመዘገቡ እስከ ግማሽ ፍጻሜ እስከ ፍጻሜ የሚደርሱ ከሆነ የገንዘብ መጠኑም ጭምር ይጨምራል እና እንግዲህ ሁለት ያልተመጣጠኑ ክለቦች ያደረጉት ጨዋታ ነበር ሊባል ይችላል። ቼልሲ ግን ደግሞ በዚህ ጨዋታ ላይ አስፈላጊውን 3 ነጥብ ከ3 ጎሎች ጋር ይዞ በመውጣት ወደ ቀጣዩ ዙር ማለፍ ችሏል። በቀጣይ እንግዲህ ቼልሲ ከቤኔፊካ ጋር ሲጫወት ምን አይነት ውጤት ያስመዘግባል የሚለውን አብረን እንመለከታለን። ጨዋታው እንዴት ተመለከታችሁት? ቼልሲ ምን ያክል ርቀት ይጓዛል? እስከ ረጅም ርቀት ይጓዛሉ የሚለውን ሀሳቦቻችሁን ልጽፉልን እንችላላችሁ። የዓለም የክለቦች ዋንጫ ዛሬ በሚደረጉ ጨዋታዎችም ይቀጥላል። ምሽት 1 ሰዓት ላይ ማማሎዲ ሰንዳውንስ ከፍሉሚኔንሴ እና እንዲሁ ደግሞ ቦሩሲያ ዶርትመንድ ከኡልሳን ኤችዲ ጋር ምሽት 4 ሰዓት በተመሳሳይ ጨዋታቸውን ያከናውናሉ። እንግዲህ ሶስቱም ክለቦች የማለፍ እድል አላቸው። ፍሉሚኔንሴ እና ቦሩሲያ ዶርትመንድ 4 ነጥብ ይዟል። ማማሎዲ ሰንዳውንስ 3 ነጥብ ይዟል። ኡልሳን ኤችዲ ብቻ ነው ከዚህ ምድብ መውደቁን ያረጋገጠው። እንዲሁ ደግሞ ሌሊት 10 ሰዓት ላይ 2 ጨዋታዎች ይከናወናሉ። ኡራዋ ሬድስ ከሞንቴሪ እና ኢንተር ሚላን ከሪቨር ፕሌት ጨዋታቸውን የሚያከናውን ይሆናል። የዓለም የክለቦች ዋንጫ ጨዋታዎች እነዚህን ይመስላሉ። ቼልሲ ግን ጨዋታውን 3-0 በሆነ ውጤት በማሸነፍ ሁለተኛ ሆኖ ወደ ቀጣዩ ዙር ማለፍ የቻለበትን ውጤት አስመዝግቧል።